ሰላም ሰላም ዝኸበርኩም ተኸታተልቲ ናይዚ ቻነል ከመይ ቀኒኹም? ኩሉ ሰላም ኩሉ ኣማን ድዩ? ወገነይ ኩሉ ሰላም እዩ ኩሉ ኣመስግን። ከም ኣቆፃፅራ ሰዓትኩም በብዘለዎም መኽፈል ዓለም ሰላምታ ይብፃሕኩም ከመይ ኣለኹም እንዳበልኩ ናብ ሎሚ መዓልቲ ትምህርትና ክንቀጥና ኪችን ቮካብለሪ እትብል ናይ ሽነ ቃላት ክንፈልጥ ኢና ማለት እዩ። ሎሚ መዓልቲ ክንመሃር ኢና ብሓንሳብ ክንመሃር ኢና ንፈልጦ ኢና ንዝክሮ ኢና ንፈልጦ ከዓ ሎሚ መዓልቲ ክንፈልጦ ኢና ማለት እዩ። ሰላም ሰላም በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን እንኳን ደህና መጣችሁ ወደ እንግሊዝ ትግርኛ አማርኛ ቻናል። እንዴት ናችሁ? ሰላም ናችሁ? እንዴት ሰነበታችሁ? ሁሉ አማን ሁሉ ሰላም? በእኔ በኩል ሁሉ ሰላም ነው፣ እግዚአብሔር ይመስገን። እና ስትገቡ እንደተለመደ ላይክ አትርሱ፣ ስትወጡ ኮሜንት አስቀምጡ፣ አዲሶቹ ሰብስክራይብ ማድረግ አትርሱ። ቤተሰብ ሁኑ፣ አብረን እንማማር። ዛሬ በክችን በማዕድ ቤት ክችን የምንጠቀምባቸው ቃላቶችን እናያለን ማለት አንድ ትንሽ ቃላቶች እንማራለን። የምናውቀው ለማስታወስ የማናውቀው ደግሞ ለማወቅ አብረን እንማማራለን ማለት ነው። እና ወደ ትምህርቱ ልውሰዳችሁ፣ አብረን እንሂድ። በሐንሳብ ንኺድ። ሌትስ ጎ። ትርጉም አያስፈልገውም እዚያ በአካል ስለሚታያችሁ። I am grilling the chicken. ሰሚያሁማ I am grilling the chicken. ቺክን ዶሮ ማለት ነው። አሁን ግሪሊንግ እያደረገች ነው። ምን እየሰራች ነው? ታይ ትገብራለህ። ግሪሊንግ እየጠበሰችው ነው ማለት ነው። ስለዚህ ይሄ በቀይ የተጻፈው ይሄን ማለት ነው፣ ግሪሊንግ ማድረግ ማለት ነው። ይሄ ሁለተኛ I am grating the cheese. I am grating the cheese እየፈቀች ነው። ተተፋቀት ያትሪዋለሁ ዝትገብሮ ደላ ስታይ ይባል ግሬቲንግ። እዚ ከዓ ብምሉእ ከዓ ቺዝ ይባላል። ቺዝ I am grating the cheese. ቺዙ እየፈቀች ነው፣ ትፈቀላ ማለት እዩ። So I am grating the cheese። ከዚያ በኋላ I am mixing ማማሰል ሳይሆን ማደባለቅ ማለት ነው፣ አንድ ላይ ማድረግ። የተለያዩ ነገሮችን ግሪዲያንትስ የሚባለው እነዚህ በሙሉ እነዚህ ግሪዲያንትስ ናቸው። ሽንኩርቱ ምኑ አንድ ላይ ግሪዲያንትስ ይባላሉ። ስለዚህ እነሱን ምን እያደረገች ነው? ሚክስ እያደረገቻቸው ነው። ኦኬ I am cracking the eggs። እንቁላሉ እየሰበረችው ነው ማለት ነው። ስለዚህ cracking I am cracking the eggs። እንቁላሉን ክራክ እያደረገችው ነው። ብሬክ አይደለም፣ መስበር ሳይሆን ክራክ ከምዚ ምንቃቅ አይነት። So I am cracking the eggs። ክራኪንግ ሲነበብ ይሄ ክራኪንግ ይነበባል። ኤክስ ነው። አሁን እንቁላሉ እየጠበሰች ነው። I am frying። አሁን ለእንቁላል ፍራይንግ ነው የሚባለው። ለቅድም ያያችን ደግሞ ምን ብላው ነበር? ግሪሊንግ። ስለዚህ ይለያያል ማለት ነው። ሁለቱም መጥበስ ነው በአማርኛ። ትግርኛ በኋላ በእንግሊዝኛ ግን ይለያያል። I am frying እንቁላል ከሆነ ፍራይንግ ነው የሚባለው። I am frying the eggs። ሶሪ ኦኬ I am washing። ይሄ ዋሽንግ ማንኛውም ሰው ያውቀዋል መሰለኝ። ዋሽንግ እያጠበችው ነው። ቬጂቴብልስ ማለት እነዚህ ናቸው። እነዚህ በሙሉ ቬጂቴብልስ ይባላሉ። አትክልት ማለት ነው። ፍረታት አይደሉም። አትክልት አሕምልቲ ይባላሉ ትግርኛ። አሕምልቲ በሙሉ እዚኦም በዓል ኮሚደረ፣ ሽጉርቲ፣ ሰላጣ ወዘተ እዚኣቶም እንታይ ይባሃሉ? ቬጂቴብል። በዓል አራንሺ፣ ባናና ገለ እንድሕር ኮይኖም ፍሩትስ እዮም ዝበሃሉ፣ ወይ ከዓ ፍረታት ብትግርኛ። አሁን ቬጂቴብሉ ምን እያደረገች ነው? ቾፒንግ። በአማርኛ ወይ ትግርኛ ካት ነው የሚባለው። ኖርማል እንግሊዝ ከሆነ ካት ነው የሚባለው። አሁን ግን እንደዚህ አይነት ከሆነ ምን ይባላል? ቾፒንግ። I am chopping the vegetables። I am chopping the
ቬጅቴብልስ እያለችን ነው። አትክልቶቹን ቾፕ እያደረገች ነው ማለት ነው። ሚንሲንግ ሚንሲንግ ዘ ጋርሊክ ጋርሊክ ይሄ ነጭ ሽንኩርት ማለት ነው። ጋርሊክ ጻዕዳ ሽንኩርቲ ታይ ትገብረላ ጋርሊንግ ትገብረላ ጋርሊንግ ሚንሲንግ ማለት ነው። ሚንሲንግ ጋርሊኩ ጻዕዳ ሽንኩርቲ ታይ ትገብረላ ሚንሲንግ። አሁን ካት ነው መቁረጥ ነው የሚባለው በአማርኛ በትግርኛም ከሆነ። አሁን እዚህ ላይ ስቲሪንግ ማለት ማማሰል ማለት ነው። ቅድም ሚክስ እያደረገችው ነበረ እያቀላቀለችው ነበረ። አሁን ግን ስቲሪንግ እያማሰለች ነው። እሳት እየመታው ስለሆነ እንዳይዝ ድስቱ እንዳይዝ ምን እያደረገችው ነው? ስቲሪንግ። ሶፕ ማለት ያወጡ ነው። ሶፕ አይደለም። ሶፕ ከሆነ ሳሙና ነው። ኤ ከሆነ ይሄ ሶፕ ይነበበው ሳሙና ማለት ነው። ይሄ ግን ሱፕ ስቲሪንግ። ለምን ያተማስሉ አይደለ? ለምንድን ነው የምታማስሉ ታላችሁ? አሁን ደግሞ ቴስቲንግ መቅመስ። ሱፑን ምን እያደረገች ነው? ወጡን ምን እያደረገች ነው? እየቀመሰችው። ጨው አለው የለውም? በዛው ከበዛ ውሃ ጨምርበታለች፣ ካነሰው ጨው ጨምርበታለች። ቴስቲንግ ማለት መቅመስ ምጥዓም። አዴታትና ፀብሒ ምስ ሰርሓ ከይጠዓሞ ይወርዳን እዩ ድኾነ ሰብ። ኦኬ ማይ ከዓ እንዳፍልሐት እያ ማለት እዩ። አይ አም ቦይሊንግ ዘ ዋተር ወተሩ ውሃው ምን እያደረገች ነው? እያፈላች ነው። ይታያቸዋል፣ እየፈላ ነው። ዋተር ኢዝ ቦይሊንግ አት 100 ዲግሪ ሴንቲግሬድ። እግረ መንገዳቸው ውሃ የሚፈላው 100 ዲግሪ ሴንቲግሬድ ሲደርስ ነው። አይ አም ሴቲንግ ዘ ቴብል። አሁን ቴብሉ ምን እያደረገች ነው? ሴቲንግ። አንድ ዕቃ በየቦታው እያሳዘችው ነው ማለት ነቲ ጣውላ ታይ ትገብረላ ተስተካክሎላ ማለት ሴት ትገብረላ ማለት ማንካ በዚ ቢያት በዚ ኩባያ በዚ ሴት እያደረገችው ነው ማለት ነው። እያስተካከለችው ነው ማለት ነው። ባጭሩ ታያቸዋል። ሴት አሁን ሰው መጥተው ይመገባል እዛ ማለት ነው። ሴቲንግ ማስተካከል ማለት ነው። ዋሺንግ አሁን ደግሞ ዲሽን እያጠበች ነው። ይሄ ዲሽ ይባላል። ይሄ በሙሉ ዲሽ። ሶ ሺ ኢዝ ዋሺንግ ዘ ዲሽስ። አይ አም ዋሺንግ ዘ ዲሽስ። ምን እያደረገች ነው? ዲሽን እያጠበች ነው። አይ አም ዋሺንግ ዘ ዲሽስ። አይ አም ዋሺንግ ዘ ዲሽስ። ቢያቲ ማለት ነው ትግርኛ። አማርኛም ቢያቲ ነው መሰለኝ የሚባለው። ፖሪንግ ይሄ እንደዚህ ማድረግ ከአንድ ዕቃ ወደ ሌላ ዕቃ መገምጠል፣ ውሃ ማፍሰስ ምን ይባላል? ፖሪንግ ይባላል። ስለዚህ ምን እያደረገች ነው? አይ አም ፖሪንግ ዘ ሚልኩ ወተቱ ከአንድ መያዣ ወደ ሌላ መያዣ የገለበጠች ነው። አይ አም ፖሪንግ ዲ ሚልክ። ፑሪንግ ብለው ያነቡታል፣ ፖሪንግ ብለውም ያነቡታል። ተመቻችሁ። አይ አም ፖሪንግ ዘ ሚልክ። ወተቱን ወደ ሳህኑ እያደረግ። አሁን ደግሞ ስላይስ። ይሄኛው ይሄ ዳቦ ምን ያደረገች ነው? ስላይሲንግ። ካቲንግ አይባልም፣ ስላይሲንግ እያደረገች ነው። ስላይስ የአንድ ስላይስ ያ 2 3 4 ስላይስ ገራላ ሳይጅ። አይ አም ስላይሲንግ ዘ ብሬድ። ዳቦውን እየቆራረጠች ነው ማለት ነው። ስለዚህ አይ አም ስላይሲንግ፣ አይ አም ካቲንግ ዘ ብሬድ አይባልም ማለት ነው። ካቲንግ ስላይሲንግ ማለት ነው። ልክ እንደምታደርገው ታይት ማለት ስላይሲንግ ትገብረደላ ማለት። አይ አም ቦይሊንግ ዘ ፓስታ። አሁን ዋተር ቅድም አፍልታ ነበር። አሁን ደግሞ ፓስታውን ወደ ፈላ ውሃ እያስገባች ነው። ስለዚህ አይ አም ቦይሊንግ ዲ ፓስታ። አይ አም ኩኪንግ ዘ ፓስታ አይባልም ማለት ነው። ወጥ ምናምን ከሆነ አይ አም ኩኪንግ ወጥ ነው የሚባለው ወይ ሱፕ ይባላል። እዚህ ላይ ግን አይ አም ቦይሊንግ ዲ ፓስታ፣ ማፍላት። ፓስታውን እያፈላችሁ ነው ማለት ነው። እያበሰለች ነው ማለት ነው ባጭሩ። ቦይሊንግ ኖርማል ትርጉሙ ግን ማፍላት ማለት ውሃ ማፍላት። ቦይሊንግ ሴት ጥረ ነገር። ፒሊንግ መላጥ ማለት ነው። ታይ ትገብራላ ትልሕፀላ ማለት ናይ ፖቴቶ ድንች ትግርኛ ድንች ያው ነው። ፒሊንግ
ፕሬዘንት ኮንቲኒስ ቴንስ እንግረ መንገዳችን አይኤንጂ ያለው ሁሉ በሙሉ ለምንድን ነው አሁን እያደረገች ስላለች ማለት ነው። ኒዲንግ ዘ ዶፍ የምታደርገው ያለች ይታያቸዋል። እያደረገች ነው። ከያይነበብም ኒዲንግ ዘ ዶፍ የዶፍ ሊጡ ማለት ነው። ዶፍ ይነበባል። ዶፍ ነቲ ድሕቕ ሲ እንታይ ትገብረላ ኒዲንግ ተሓሲርላ ማለት እዩ። ባጭሩ ተሓፂር ኖዲንግ ዘ ዶፍ ኖዲንግ ዘ ዶፍ። ከዚያ በኋላ ቤኪንግ መጋገር ቤኪንግ ዘ ኩኪስ። እነዚህ ኩኪስ ይባላሉ። ኩኪስ እነዚህ እነ ኩኪችን ምን እያደረገች ነው? እያበሰለች ነው፣ እየጋገረች ነው ማለት ነው። ቤኪንግ ነተም ኩኪስ ታይ ትገብር ማላ ተብስሎ ማላ ማለት ስንክተ ማላ ምስንካት ከም ዝቅጫ ምስንካት ባሻ ምስንካት ወዘተ። ኦኬ ተርኒንግ ኦን ዘ ስቶቭ። ይሄ ስቶቭ ይባላል። ይሄ ስቶቭ ታውቃታላችሁ። ስቶቭ ስለዚህ ተርን ኦን ከሆነ ማብራት ነው። ተርን ኦፍ ከሆነ ደግሞ ማጥፋት ነው ማለት ነው። ተርን ኦን፣ ተርን ኦፍ፣ ተርን ኦን፣ ተርን ኦፍ። ኦኬ ኦፍ አይ አም ተርኒንግ ኦፍ ዘ ስቶቭ። አሁን እየጠፋችሁ ነው። ጠፋ። አይ አም ተርኒንግ ኦፍ ዘ ስቶቭ። ስቶቭን አጠፋችሁ ማለት ነው። ተርኒንግ ኦፍ ላይትም ቢሆን እንደዚያ ነው። ሶ that's all for today. If you have any question or suggestion, you're welcome. አስተያየት ርኢቶ